ጌታ ኢየሱስ ይባርክሽ። ላንቺና ለመንፈስ ቅዱስ እንስጠው። ቴክ ኦቨር። ተባረኪ። እሺ ጀምዬ ጌታ ኢየሱስ ይባርክሽ። ሰላም ለእናንተ ይሁን። ቅዱሳን እንዴት አመሻችሁላችሁ? በያላችሁበት የጌታ ጸጋና ሰላም ይብዛላችሁ እላለሁ። ጌታ ይባረክ። ሰከራትዬ ጌታ ኢየሱስ ይባርክሽ። በጣም ፓወርፉል የሆነ መልእክት ነበር ስታስተላልፍ የነበረውና ልቤ ወደ ላይ እየሄደ ከፍ እያደረግሽው ነበር። ጌታ ይባረክ። በሰማይ ማንሽን አለን፣ እንደ ምድሩ ያልሆነ የዘላለም የሆነ ሐዘን የሌለበት ችግር የሌለበት በእግዚአብሔር ፍጹም በሆነው ሰላሙና ፍቅር ውስጥ የምንገኝበት የምንሆንበት እግዚአብሔር ለሚወዳቸው ያዘጋጀላቸው ተብሎ የተጻፈው እሱ አለን። ክብር ለጌታ ይሁን። እግዚአብሔር ይባረክ። እንግዲህ እኛ ደግሞ ልጆቹን አሰናብተን ላስት ታይም ለ2 ሳምንት የተነጋገርነው ነገር አለ እና ከሱ የቀጠለ ነው። መንፈሳዊ ዓለሙን መረዳት የሚል ሀሳብ ነው እየተነጋገርን ያለ ነው። ምናልባት አዲስ ሰዎች ካላችሁ መንፈሳዊ ዓለም ምንድን ነው ተባብለን ለመግለጥ ሞክረናል። በቃላት የሚገለጥ ባይሆንም በሰው አእምሮ በሰው ልክ የሚገለጥ ባይሆንም ሞክረናል። ከዛም ደግሞ እንዴት ነው ይህን መንፈሳዊውን ዓለም አክሰስ ማድረግ የምንችለው የሚለውን ደግሞ ከአራትዬ ላስት ዊክ ዳሳዋለች እና ዛሬ ደግሞ ከኔ ጋር የምናየው ይህንን መንፈሳዊ ዓለሙን እንዴት ነው በቤተሰብ ውስጥ በቤታችን በኑሯችን ፕራክቲካል የምናደርገው እንዴት ነው የሚለው ከባዱ ፓርቲ ይመስላል ለእኔ የደረሰ። ግን ጌታ ይረዳኛል፣ የጌታ መንፈስ ያግዘኛል። ሰሞኑ ሳሰላስል ነበረ ይህንን ሀሳብ ካነሳ ነው ጊዜ ጀምሮ እና በጣም ገረመኝ፣ በጣም ደነቀኝ። የገረመኝና የደነቀኝ ገብቶኝ እንዳይመስላችሁ ሳስበው የማይገባ ከመረዳት በላይ ከማወቅ በላይ ከሰው አእምሮ ኢማጂኔሽንም በላይ እንደሆነ መንፈሳዊው ዓለም እግዚአብሔር ራሱ እንደሆነ ስለገባኝ ማለት ነው። ከመታወቅ በላይ የሆነ ነገር እንደሆነ ሲገባኝ ዋው! እግዚአብሔር እንዴት ድንቅ ነው! እግዚአብሔር እንዴት ታላቅ ነው! ዳዊት ነው እንደዛ ያለው አይደለ? በቃ የፈጠርከውን ስመለከት ፀሐይን፣ ጨረቃን የፈጠርከውን ሁሉ አይቼ ከዛ ደግሞ አለ ከፈጠርከው ሁሉ ታናሽ የሆነውን ሰው ማሰብህ ደግሞ ይገርማል ብሎ ስለ እግዚአብሔር ታላቅነት ይናገራልና እግዚአብሔር ራሱ ያለበት መንፈሳዊው ዓለም ከመታወቅ በላይ ነው፣ እኛ ከምንረዳው በላይ ነው። በተለይ ደግሞ በዚህ መንፈሳችንና ነፍሳችን በስጋ ውስጥ እስካለች ድረስ ገደብ አለን፣ ልክ አለን። ምንም ያህል እግዚአብሔር ሊገልጥልን ቢፈልግም ብንሞክርም መንፈሳዊውን ዓለም ለማወቅ አንችልም። ሁሉንም ማለት ነው። ለማወቅ አንችልም ብቻ ሳይሆን ጥጉንም አንደርስም። ምናልባት ግን መንፈሳችንና ነፍሳችን ከዚህ ስጋ ወጥታ ስትሄድ ፍሎት ስታደርግ ነፃ ስትወጣ ወደ እሱ ስንሄድ ግን ይሄ ሁሉ ዛሬ የምንጓጓለት ምን ይመስል ይሆን እያልን የምናስበው ያኔ ይገባን ይሆናል ብዬ አስባለሁ። እግዚአብሔር የሚገርማ እግዚአብሔር ራሱ እሱም ያለበት መንፈሳዊ ዓለም መንፈሳዊ የሚገዛው የሚኖርበት ድንቅ የሆነው ከመታወቅ በላይ የሆነው ክብር ለጌታ ይሁን። ስንሄድ ደግሞ ወደሱ ሃሌሉያ እናየዋለን፣ በደንብ ይገባናል፣ በደንብ እንረዳዋለን። አሁን ግን በምድር እያለን እግዚአብሔር ወይም ደግሞ መንፈሳዊ ነገር ከመታወቅ በላይ መሆኑን እንዳለ ሆኖ
መንፈሳዊው ዓለም አሁን ማውራት የምንችለው እግዚአብሔር ከኛ ካለን ሪሌሽንሽፕ አንጻር ነው። ለምን እግዚአብሔር ብዙን የገለጠልን ከእርሱና እኛ ባለን ሪሌሽንሽፕ ባለው ሁኔታ ነው እየገለጠልን ያለው። ማንነቱን መንፈሳዊውን ዓለም የምናውቀው ባለን ሪሌሽንሽፕ ውስጥ ነው። በሰውና በእግዚአብሔር ባለው ሪሌሽንሽፕ ውስጥ በዛ ውስጥ ባለን ሁኔታ በሪሌሽንሽፓችን ባለን ሁኔታ ነው እግዚአብሔር እየተገለጠልን ያለው እያስረዳን ያለው ማንነቱን እና መንፈሳዊ ዓለሙ ማለት ነው። ለእኛ ያልተገለጠ ብዙ ነገር ስላለ ነው እንደሱ ብለው ለእኛ ለሂውማን ቢንግስ ያልተገለጠ ከአእምሮ በላይ የሆነ ብዙ ነገር ስላለ የእግዚአብሔር ታላቅነትም ስላለ የእግዚአብሔር ክብርም ስላለ የእግዚአብሔር አሰራር አደራረግ አለ። ግን ሊገልጥልን በወደደው መጠንና እኛ ደግሞ መረዳት በምንችለው አቅም እግዚአብሔር ከጥንት ጀምሮ በመላእክት በነቢያት ከዛም በኋላ በሙሴ በኩል ለእስራኤላውያን በሚታይ መልኩ በእሳት በመገለጥ ትእዛዙና ሕጉን ለእስራኤል ሕዝብ በመስጠት እግዚአብሔር ራሱን ሲገልጥልን መንፈሳዊውን ዓለም ሲገልጥልን ቆይቷል ማለት ነው። ስለዚህ በገለጠልን መጠን ነው የምናውቀው ማለት ነው። በተገለጠልን መጠን እንደየሰው ደግሞ አቀራረብ መንፈሳዊ እድገት መንፈሳዊ አቀራረብ ደግሞ እንግዲህ መንፈሳዊ መረዳታችን ይህን ዓለም መንፈሳዊ ዓለምን መረዳታችን ደግሞ የተለያየ ሊሆን ይችላል ማለት ነው። ስለዚህ አብልጠን አሁን ይህንን ዓለም እግዚአብሔር እንዲገልጥልን እንዲያስረዳ መገለጥ እንዲሆንልን ነው ይህንን እየፈለግን ያለ ነው ማለት ነው። እየፈለግን ምክንያቱም አብልጠን ባወቅነው ቁጥር አብልጠን በተረዳነው ቁጥር እግዚአብሔር እያስገረመን ነው የምናመልከው፣ እያስደነቀን፣ እየተገረመን፣ እየደከመን አይደለም። የሚደክመን ለምን እንደሆነ ታውቃላችሁ ወገኖች? እግዚአብሔር ስንለምደው ወይ መንፈሳዊ ነገር እየደበዘዘብን ሲሄድ መንፈሳዊ ሕይወታችን እየሰለቸን እየደከምን እንመጣለን። ሁልጊዜ ግን መገለጥ ሲሆንልን፣ ሁልጊዜ ግን መረዳት ሲሆንልን እግዚአብሔርን ራሱ ከእግዚአብሔር ጋር የተያያዘውን መንፈሳዊ ዓለም እየተገለጠልን ሲመጣ ግን ልክ እልፍ አእላፍት መላእክቶች እልፍ አእላፍት ዓመታት ሳይደክሙ ሳይታክቱ ቀና ሲሉ ሁሌ ዝቅ ብለው ቀና ሲሉ አዲስ አዲስ ነገር እያዩ ቅዱስ 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 እያሉ ያመልኩታል። ልክ እንደሱ ነው የምንሆነው። ልክ እንደሱ ይህን ያህል ዘመናት ምድር ምንድነው ፍጥረት ምናልባትም ከዛም በፊት አይደለም እግዚአብሔር ሲያመልኩ ኖረዋልና አልሰለቹትም፣ አልደከማቸው፣ አልታከቱም። ለምን ቢባል በቃ እዛ ጋር የሚታየው በመንፈሳዊ ዓለም ያለው ሁሌ ድንቅና በቃ ድንቅ ስለሆነ ግሩም ስለሆነ ስለሚያስገርማቸው ስለሚደንቃቸው ሁሌ ቅዱስ ቅዱስ እያሉ ለጌታ እየሰገዱ ያመልኩታልና እንዲህ ይሆንልናል። ሁሌ መገለጥ ሲኖር ሁሌ አዲስ ነገር በመንፈሳዊ ዓለም ሲገለጥልን በመደነቅ ጌታን እናመልከዋለን፣ በመገረም እናመልከዋለን። አንደኛው እሱ ነው። ሁለተኛው ደግሞ መንፈሳዊ ዓለም መረዳት እግዚአብሔርን ራሱ አብልጠን ማወቅ ነው። የመጀመሪያው ጋር ይያዛል ያልኩት። ሁለተኛው ደግሞ የእግዚአብሔርን ሀሳብ የእግዚአብሔርን አደራረግ የእግዚአብሔርን አሰራር የበለጠ እያወቅን ባወቅን መጠን ደግሞ ከሱ ጋር አላይን ሆነን እንሄዳለን ማለት ነው። ሀሳባችን እንደ ሀሳቡ መንገዳችን እንደ መንገዱ ይሆናል ማለት ነው ሲገለጥልንና በእውነቱ መንፈሳዊ ዓለም ከመታወቅ በላይ ነው፣ ከምንረዳው በላይ ነው። ክብር ለጌታ ይሁን፣ ክብር ለእግዚአብሔር ይሁን። ታላቅ ለሆነ ኃያል ለሆነ ከመታወቅ በላይ ለሆነ ሰው ሃሌሉያ። አንድ ክፍል አነብና እጸልያለሁ። እስኪ ገባሁበት በዛው ሳልጸልይ ስጸልይ ስለነበረ
እም፣ ዕብራውያን 1 ከ1 እስከ 3 የተጻፈውን ባነበው ደስ ይለኛል። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህም በመጨረሻ ዘመን በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። ደግሜ ያነባዋለሁ። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። ሃሌሉያ! ጌታ ይባርክ። እስኪ ልባችን እናዘጋጃለን። ለእኔም ጸልይልኝ እስኪ መንፈስ ቅዱስ እንዲረዳኝ። ሃሌሉያ! ክብር ለጌታ ይሁን። ልባችን እያዘጋጀን እንጸልያለን። በእውነት ሃሌሉያ! ማናውቅም አንተ ትልቅ ነህ፣ አንተ ትልቅ ነህ። አዕዋፍ ሲዘምሩ ክብርህን ሲያወሩ ወንዞች በፏፏቴ አንተን ሲያናግሩ እኔ እገረማለሁ፣ እደነቃለሁ። እግዚአብሔር አንተ ትልቅ ነህ እላለሁ። እገረማለሁ፣ እደነቃለሁ። እግዚአብሔር አንተ ግሩም ነህ እላለሁ። አንተ ትልቅ ነህ፣ አንተ ትልቅ ነህ፣ አምላኬ ትልቅ ነህ። እኔም አላውቅም፣ አንተ ትልቅ ነህ። እኔም አላውቅም፣ አንተ እኮ ትልቅ ነህ። እኛም አናውቅም፣ አንተ እኮ ትልቅ ነህ። እኔም አላውቅም፣ አንተ ትልቅ ነህ። አዕዋፍ ሲዘምሩ ክብርህን ሲያወሩ ወንዞች በፏፏቴ አንተን ሲያናግሩ ግዑዛን እንኳ እኔ እገረማለሁ፣ እደነቃለሁ። እግዚአብሔር አንተ ግሩም ነህ እላለሁ። እኔ እገረማለሁ፣ እደነቃለሁ። አምላኬ አንተስ ግሩም ነህ እላለሁ። አንተ ትልቅ ነህ ጌታዬ፣ ትልቅ ነህ አምላኬ፣ ትልቅ ነህ። እኛም አናውቅም፣ አንተ ትልቅ ነህ። እኛም አናውቅም፣ አንተ ትልቅ ነህ። እኔም አላውቅም፣ አንተ እኮ ትልቅ ነህ። እኛም አናውቅም፣
አንተ እኮ ትልቅ ነህ። ወፎች ሲዘምሩ ክብርህን ሲያወሩ ወንዞች በፏፏቴ አንተን ሲያናግሩ እኔ ገረማለሁ እደነቃለሁ። እግዚአብሔር አንተ ድንቅ ነህ እላለሁ። እኔ ገረማለሁ እደነቃለሁ። እግዚአብሔር አንተ ትልቅ ነህ እላለሁ። እግዚአብሔር አንተ ግሩም ነህ እላለሁ። እግዚአብሔር አንተ ትልቅ ነህ እላለሁ። እግዚአብሔር አንተ ግሩም ነህ እላለሁ። እግዚአብሔር አንተ ድንቅ ነህ እላለሁ። አንተስ ትልቅ ነህ እኛም አናውቅም። አንተስ ትልቅ ነህ እኛም አናውቅም። አንተ ትልቅ ነህ እኔም አላውቅም። አንተ ትልቅ ነህ እኛም አናውቅም። አንተ ትልቅ ነህ አንተ ግሩም ነህ አንተ ድንቅ ነህ አንተ ልዩ ነህ አንተ ኃያል ነህ አንተ አልፋ ኦሜጋ አንተ ዘላለም ኖሪ አንተ የፍጥረት ፈጣሪ አንተ ዘላለም ኖሪ አንተ አንተ ግሩም ነህ አንተ ትልቅ ነህ አንተ ኃያል ነህ አንተ ትልቅ ነህ ትልቅ ነህ ግሩም ነህ። ሃሌሉያ ሃሌሉያ ክብር ይሁንልህ እኮ የተገባ ስግደት የተገባ ክብር የተገባ ጌታ አንተ ትልቅ ነህ ጌታ አንተ ግሩም ነህ ጌታ አንተ አምልኮ የተገባህ ስግደት የተገባህ አምልኮ የተገባህ አንተ እጅግ ታላቅ ነህ እጅግ ታላቅ ነህ። ሃሌሉያ 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 ሃሌሉያ። ዳዊት እንዳለ ይሄ ታላቅ ጌታ እንኳን እሱን ራሱን የፈጠረውን እንኳን
አእምሯችን የማያውቀው ጌታ እሱ ደግሞ ታላቅ ሳለ ማንንም የማይንቅ ጌታ ደግሞ እኔንና እናንተን ደግሞ የወደደ እኔንና እናንተን ደግሞ ወደ እርሱ ያስጠጋ ወደ እኔና ወደ እናንተ ደግሞ የመጣ ለእኛ ደግሞ አምላካችን ሊሆንልን የወደደ አባታችን ሊሆንልን የወደደ ብዙ ፍጥረት ሳለው ብዙ ለክብር የፈጠረው ነገር ሳለ እግዚአብሔር ብዙ ግዙፍ ነገር ሳለ እኛ የማናውቅ የገዘፈ ነገር አለው የፈጠረው። ግን እግዚአብሔር ሰው የሚባልን ፍለጋ መጣ። አምላካችን ሊሆን አባታችን ሊሆን ራሱን ሊገልጥልን ወደደ፣ ሊያስረዳን ወደደ። ቅድም ያነበብኩላችሁ በጣም ልቤን ነው የሚነካው። ኢን ኤቭሪ ዌይ በተለያየ መልኩ ራሱን ሁልጊዜ ለኛ ሊገልጥልን የሚወድ አምላክ ደግሞ ሊያስረዳን በነቢያት በመጽሐፍት በትንቢት ተናገረ። ለአባቶቻችን ራሱን ገለጠ። አደራረጉን አካሄዱን ገለጠ። ለእኛ ግን በመጨረሻው ዘመን በነቢያት አይደለም ወደኛ የመጣው፣ በመላክ አይደለም ወደኛ የመጣው። ነገር ግን የእርሱ የባህሪው ምሳሌና ነጸብራቅ በሆነው በራሱ በልጁ በጌታ በኢየሱስ ክርስቶስ በኩል የማይታየው እግዚአብሔር፣ መንፈስ የሆነው እግዚአብሔር፣ ከመታወቅ በላይ የሆነው እግዚአብሔር ራሱን ሰው አድርጎ ወደ እኛ መጣ። ቆላስይስ ላይ እንደዛ ይላል። የማይታየው አምላክ አምሳል የሆነው ኢየሱስ። ሌላም ቦታም ይላል እግዚአብሔር አብን ያየው የለም ማለት ጌታ ኢየሱስ። ግን እርሱ አንድያ ልጁ ተረከ። በሰማይ ያለውን መንፈሳዊውን ዓለም ሁሉ በአንድያ ልጁ በኢየሱስ ክርስቶስ በኩል ተረከ። ሰው ሆኖ መጥቶ ራሱን ዝቅ አድርጎ እኛን በሚገባን መልኩ በምንረዳው መልኩ በእኛ ልክ ዝቅ ብሎ በእኛ አእምሮ ልክ ዝቅ ብሎ ጌታ ስጋ ለብሶ ሊያስረዳን መጣ። ጌታ ራሱን ሊያስረዳን ወደደ። መንፈሳዊ ዓለሙን ሊያስረዳን ወደደ። በዚህ በመጨረሻው ዘመን እኛ ምንኛ የታደልን ነን። እኛ ምንኛ የተወደድን ነን። ጌታ ኢየሱስ ምን አለ የሆነ ቦታ ይህን እናንተ የምታዩኝ አለ የተባረካችሁ ናችሁ፣ ብፁዓን ናችሁ። ይህንን ሊያዩ የሚወዱ ብዙ ነበሩ፣ ነገስታት ነበሩ፣ ነቢያት ነበሩ፣ የሚመኙ ይህንን የምታዩትን አላቸው። ይህንን ማዳን በእርሱ የሚገለጠው በእርሱ የሚደረገውን ነገር የሚያታዩ እናንተ ብፁዓን ናችሁ። ብዙዎች ይመኙ ነበር፣ ብዙዎች ይፈልጉት ነበር፣ ብዙዎች። ለእናንተ ግን የተገለጠላችሁ ብፁዓን ናችሁ አላቸው። ለእኛ የተገለጠ ብፁዓን ነን ወገኖች። ከመታወቅ በላይ የሆነው እግዚአብሔር፣ ታላቅ የሆነው እግዚአብሔር፣ ሰማይና ምድርን የፈጠረ እግዚአብሔር፣ የፍጥረታት ሁሉ ገዥ የሆነው ከመታወቅ በላይ የሆነው እግዚአብሔር ለእኛ ያለው ፍቅር ምን ያህል እንደሆነ ነው የገባኝ። በእውነት እንዴት ዝቅ ብሎ እንደመጣ ስጋ ለብሶ መጣ እንዲገባን በክርስቶስ በኩል ገለጠ፣ አስረዳን። አምሳሉ በሆነው የባህሪው ነጸብራቅ በሆነው በራሱ በልጁ በጌታ በኢየሱስ ክርስቶስ በኩል ገለጠልን፣ አስረዳን።
ብዙ የሚታወቅ እግዚአብሔር መንፈሳዊ ዓለም የምንለው ወይም ብዙ ነገር ሊኖር ይችላል። አለ ደግሞ ከመታወቅ በላይ ምናልባት እንዳልኳችሁ ስንሄድ የምናውቅ የሚገባ ዛሬ እኔ ግን በእውነት በጣም በልቤ የሞላው ነገር ምን እንደሆነ ታውቃላችሁ? ያንን በቃ ያላየሁትን ያልታየኝን ገና ሩቅ የሆነውን ሳይሆን በቃ መሻት የሞላብኝ አሁን በክርስቶስ በኩል እግዚአብሔር የገለጠውን ሕይወት ያለበትን የዘላለም ሕይወት የተገለጠበትን እግዚአብሔር አባት የልቡን ሐሳብ የዘላለም አጀንዳውን የገለጠበትን በኢየሱስ ክርስቶስ በኩል የተገለጠው የእግዚአብሔርን ፍቅር፣ የእግዚአብሔርን ምሕረት፣ የእግዚአብሔርን አደራረግ ኢየሱስን በመመልከት ኢየሱስን አብልጬ በማወቅ በዛ ውስጥ የተገለጠውን ማወቅ በጣም በቃ ጉጉት የለቀቀብኝ እሱ ነው። ሳስብ ስለ መንፈሳዊ ዓለም መረዳት ኢየሱስን መረዳት ነው ያማረኝ። ኢየሱስን አብልጬ ማወቅ ነው ያማረኝ። ይህንን ፍቅር ይህንን እግዚአብሔር የገለጠውን ድንቅ ነገር በጣም ፐርሰናል ስለሆነ ማለት ነው ለእኔ እግዚአብሔር ብዙ የሚታወቅ ነገር አለው። ብዙ ድንቅ ልናውቀው የተገባው ነገር አለው። በኢየሱስ ክርስቶስ የገለጠውን ግን አብልጠን ልናውቀው የተገባ ነው። ምክንያቱም እሱን ልንሳሳተው የማንችለው ጉዳይ ስለሆነ፣ ሚስ ልናደርገው የተገባን ጉዳይ ስላልሆነ፣ እግዚአብሔርም ደግሞ አይ እሱን ብትሳሳቱት ግድ የለም የማይለን ጉዳይ ስለሆነ ዋጋ የከፈለበት ጉዳይ ስለሆነ ሃሌሉያ። የባጋቶሳዲና ባጋቶሳዲያ እግዚአብሔር አባት እናመሰግንሃለን። ስለዚህ ጊዜ እናመሰግንሃለን። ስለ ታላቅ ክብር ላንተ ከመታወቅ በላይ ክብር ላንተ የፍጥረታት ሁሉ ፈጣሪ ክብር ላንተ ይሁን። አልፋና ኦሜጋ ክብር ላንተ ይሁን እግዚአብሔር አባት። እንዲህ ኃያልና ታላቅ ከመታወቅ በላይ የሆንከው ደግሞ ለእኛ ራስን ልትገልጥልን ስለወደድክ ልታስረዳን ስለወደድክ ሁሌ ልታስረዳን ስለምትወድ ፈቃድ ስለሆነ እናመሰግናለን። ለደቀ መዛሙርቶቹ እንዳልክ ለእናንተ የእግዚአብሔርን መንግስት ምስጢር ማወቅ ተሰጥቷችኋል እንዳልክ ጌታዊን ምስጢር ስለገለጥክልን ከመታወቅ በላይ የሆነው ለእኛ ለልጆችህ ለሕዝብህ ልታስረዳን ልትገልጥልን ፈቃድህ ስለሆነ እናመሰግናለን፣ እናከብርሃለን አባባ፣ እናመሰግናለን አባቱ ሬባጋዶሳዲና ባጋያና ባጋዶሳዲያ አባባ ልባችንን አዘጋጀው። አሁን እግዚአብሔር ሆይ እኔ ያልኩት ያሰብኩት ሳይሆን አንተ ልትናገር የወደድከውን ተናገር። አንተ ልታስተምር የወደድከውን ተናገር። ለሕዝብህ የሚጠቅመውን ተናገር። ጌታ እግዚአብሔር ሆይ አንተ ልታስረዳ የምትፈልገውን አንተ ልትገልጥ የምትፈልገው በልብህ ያለውን በሀሳብህ ያለው እግዚአብሔር አባት በመንፈስህ ተናገር፣ አስረዳን። ጌታ ሆይ እነሆኝ፣ አንተ አግዘኝ። መንፈስህ ይናገር፣ መንፈስህ ያስተምር፣ መንፈስህ ይግለጥልን። ጌታ ሆይ ባርክልን ጊዜያችን የእያንዳንዳችን ሀሳብና ልቦና በመንፈስህ ቁጥጥር ውስጥ ይሁን። ዲስትራክት የሚያደርግ ሁሉ በጌታ በኢየሱስ ስም ይከልከል። ጌታ መንፈስ ቅዱስ ሁሉ ለአንተ አሳልፌ የሰጠ ኢየሱስ ክርስቶስ ስም ጸልይ። አሜን። ሃሌሉያ። ክብር ለጌታ ይሁን። የቅድሙን ቃል ደግሜ ላንበውና እቀጥላለሁ። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ
መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅ፣ የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። ሃሌሉያ! እንግዲህ የእግዚአብሔር የማይታየው ነጸብራቅ የሆነው ኢየሱስ ክርስቶስ በልባችን አለ፣ በውስጣችን አለ፣ መንፈሱ አለ በውስጣችን። ስለዚህ ለእኛ መንፈሳዊው ዓለም የተደበቀ አይደለም፣ የተሰወረ አይደለም። ምናልባት ግን ማወቅ የሚገባንን ያህል እንዳለን ቅርበት እንዳለን ፍላጎት የተለያየ ሊሆን ይችላል ከሰው ሰው። ግን እግዚአብሔር ይህንን ሊገልጥልን ሃሌሉያ ፈቃዱና ፍላጎቱ እንደሆነ እናያለን። ቅድም ያልኩት ቃል አለ ለደቀ መዛሙርቱ እንደዛ አላቸው፣ ጌታ ለእናንተ ምስጢር ማወቅ ተሰጥቷችኋል። ክብር ለጌታ ይሁን። ይሄ ለሰው የማይገባው ለብዙ ለጥበበኞች ባለማዋቂ ነን ለሚሉት ስለ ሳይንቲስቶች ያልገባ እውቀት ያልተረዱት እውቀት ይሄ ሰማያዊ የሆነ ነገር ለእኔና ለእናንተ ተገልጦልናል። ክብር ለጌታ ይሁን። እንግዲህ ይሄ እንደ መንደርደሪያ እየጸለይኩ ያልኩት ነገር እግዚአብሔር እና ወይም የእግዚአብሔር ጋር የተያያዘው ሁለት መንፈሳዊ ዓለም ስላለ ነው እንደሱ የምናገረው። አንደኛው ቅዱስ የሆነው የእግዚአብሔር የሆነው እግዚአብሔር የሚገዛበት መንፈሳዊ ዓለም አለ፣ ደግሞ ጠላት የሚገዛው መንፈሳዊ ዓለም ስላለ ማለት ነው። እና ይሄ የእግዚአብሔር የሆነው መንፈሳዊ ዓለም ልናውቀው የሚገባ ነው። ፐርሰናል ነው። በቃ ለመደነቅ ብቻ ሳይሆን ኢትስ ፐርሰናል። ምክንያቱም መንፈሳዊው ዓለም የሚሆነው ነገር በፊዚካል ዓለሙም የሚታይ ስለሆነ የተያያዘ ስለሆነ ከኔክትድ ስለሆነ እኛ ከእግዚአብሔር ጋር ከመንፈሳዊ ዓለም ጋር ከኔክትድ የሆን ስለሆንን ማለት ነው። ይህንን ማወቅ መረዳት የግድ ይለናል ማለት ነው። በሰማያዊ ስፍራ የሚሆነው ሁሉ አክቹዋሊ በእግዚአብሔር በሆነው መንፈሳዊ ዓለም ብቻ ሳይሆን በሰይጣን ዓለም የሚደረገውም በምድር ይሆናል አይደል? በህይወታችን ይሆናል። ጠላቶቻችን የሆነ ፍላጻ ሲወረውሩብን ለምሳሌ አንዳንዴ እኔ ፊዚካሊ ኢቨን ፊል አደርገዋለሁ፣ ህመም ይሰማኛል። የጠላት ውጊያ ሲኖር ፊል አደርገዋለሁ፣ ፊዚካሊ ይሰማኛል፣ በመንፈሴ ይሰማኛል፣ በስጋዬ ማለት ነው። ከዛም ባለፈ ክፉ በእኛ ላይ የሆነ ነገር ሲያቅዱብን አደጋ ሊያደርሱብን ሲፈልጉ አደጋ ይደርስብናል። ፊዚካሊ የምናየው ነገር ይሆናል። በመንፈሳዊ ዓለም የተደረገው በሚታየው በማይታየው ዓለም የተደረገው ወደሚታየው ዓለም የሚመጣ ስለሆነ እና ይሄ መንፈሳዊ ዓለም እንዴት እንደሚሰራ አደራረጉን ማወቅ የግድ ይለናል ማለት ነው። እና ካራትዬ በቀደም እንዴት አክሰስ እናደርገዋለን ብዙ አዲስ ነገር አልጨምርላችሁም ስትነግረን ነበር። እንዴት ነው አክሰስ የምናደርገው ይህን መንፈሳዊ ዓለም? ይሄ ግሩም የሆነውን መታወቅ በላይ የሆነው እንዴት አክሰስ እናደርገዋለን የሚል ሀሳብ አምጥታ ብዙ ነገር ብላናለች። ሰመሪውን ለማስታወስ አንደኛው የመጀመሪያው ነገር ይህንን ግሩም የሆነውን ድንቅ የሆነውን ሰማያዊውን ዓለም ለመረዳት በክርስቶስ መሆን የግድ ይለናል የሚል ሀሳብ ነው ያመጣችልንና እሱ ዋነኛው ሁላችንም ግልጽ እንደሚሆንልን አውቃለሁ። ዋነኛው ነገር ነው። መንፈሳዊ ዓለምን ለመረዳት ወደ መንፈሳዊ ዓለም ለመግባት በራችን መንገዳችን ኢየሱስ ነው። በኢየሱስ በኩል ነው ይህንን አክሰስ የምናደርገው። አንደኛው ነገር ሰው እንደሱ ካልን በኢየሱስ በኩል አክሰስ የሚደረግ ከሆነ እንግዲህ ወደ ፋሚሊ ስናመጣው ምን ማድረግ አለብን? ከዛ ጋር በተያያዘ ምን ማድረግ አለብን ብንል ቤታችን ውስጥ ሁላችን ቆም ብለን ቤታችንን ማየት ማሰስ ያስፈልገናል። ምን ማለት ነው? ሁላችን በክርስቶስ ነን ወይ? ልጆቻችን በክርስቶስ ናቸው ወይ?
በደንብ ገብቷቸዋል። ለምንድን ነው ይህን ነገር ማነሳው? ኦብቪየስሊ ልጆቻችን እኛ ክርስቲያን ስለሆን ክርስቲያኖች ናቸው የሚለኝ ሰው ሊኖር ይችላል። ኖት ነሰሰርሊ አንዳንዴ እኛን ዝም ብለው እየሰሙን ያድጋሉ፣ እያዳመጡ ያድጋሉ በልምድ። ለምሳሌ የኦርቶዶክስ ልጅ ኦርቶዶክስ፣ የሙስሊም ልጅ ሙስሊም እንደሚሆነው መንፈሳዊ አክቲቪቲ እያደረጉ ሲያድጉ ክርስቲያን የሆኑ ሊመስለን ይችላል። ናቸው ብለን ማስዩም ልናደርግ እንችላለን። ጌታን ያውቃሉ ብለን አስዩም ልናደርግ እንችላለን። ግን ቸክ ማድረግ ጥሩ ነው። ማየት ጥሩ ነው። አይተን ምን ማድረግ አለብን? ይህንን የዘላለም ሕይወት ያለበትን መንፈሳዊ ዓለም የምንገባበትን በሩ የሆነውን ኢየሱስን በመገለጥ በአእምሮ ብቻ ሳይሆን በልምድ በሆነ ብቻ ሳይሆን በመገለጥ በሆነ እውቀት በመንፈሳቸው በነፍሳቸው ይህንን ኢየሱስ አግኝተውታል ወይ? ነክተውታል ወይ? ፍቅሩን ቀምሰውታል ወይ? ኢንካውንተር ሆኖላቸዋል ወይ? በውስጠኛው ሰውነታቸው በመንፈሳቸው ያውቁታል ወይ? ተነክተዋል ወይ? በመንፈሱና በፍቅሩ የሚለውን እንደ ቤተሰብ እንግዲህ እያወራን ስለሆነ አንደኛውና ዋነኛው፣ ሌላው ሁሉ ይቅርባቸው። ኢየሱስን ማወቅ ግን ኢየሱስን መንካት ግን አይቅርባቸው። ሚስ ማድረግ የሌለብን በተለይ ለምንወዳቸው ቤተሰቦች እኔ ላለሁ ሁልጊዜ ለልጆች ገንዘብ ሳይሆን ማውረስ የምፈልገው ኢየሱስን በምንም ኮስት ቢሆን አት ኤኒ ኮስት ኢየሱስን እንዲያውቁት፣ እንዲነኩት፣ እንዲያገኙት፣ እሱን ራሱን እንዲገናኙ ትፈልጋለሁ። እናንተም እንደሱ የመጀመሪያው ሌላ ወሬ ከማውራታችን በፊት ቤታችን እናስስ። ቤታችን በሙሉ በክርስቶስ ነው ወይ? ልጆቻችን በእውነት ኢየሱስን ነክተውታል ወይ? ዳስሰው ያውቁታል ወይ? ፍቅሩን ቀምሰውታል? ከኛ ቤት ቢወጡ ኢየሱስን ይከተሉታል ወይ? እኛስ ራሳችን ደግሞ ከኢየሱስ ጋር ያለን ሪሌሽንሽፕ እንዴት ነው? መግቢያው በእርሱ ስለሆነ ጌታ ይባረክ። ይህንን ጀስት ዞር ብላችሁ እንድታዩ እንድናሰላስለው አንዳንዴ ፎር ግራንትድ ስለምንወስደን ይህን ማንሳት የፈለግኩት እና ለእኛ ግን ክርስቲያን ለሆነዎች ጌታ ይባረክ። እግዚአብሔር አምላክ የኢየሱስን ለብዙዎች ምስጢር የሆነውን የማዳን ወደ መንፈሳዊው ዓለም የምንገባበትን ኢየሱስን አስረድቶናል እና ወደዛ ገብተናል። ወደ እርሱ ለገባን ደግሞ ምስጢር የማወቅ ስልጣን ተሰጥቷችኋል ተብለናል። ስለዚህ ይሄ ስልጣን ከተሰጠን፣ ይሄ መብት ከተሰጠን እንዴት ነው ፕራክቲካል የምናደርገው? በምን መልኩ ነው ይሄንን ወደ ህይወታችን የምናመጣው? እስከዛሬ ያወራነውን በሚለው ጥያቄ ብናነሳ ከአራትዬ ያለችው ጸሎት አለ። ከኢየሱስ ቀጥላ ጸሎት፣ በጸሎት ሪሌሽንሽፓችንን ከእግዚአብሔር ጋር በማጠንከር ሪሌሽንሽፕ፣ ይህን በጣም ስትረስ ማድረግ እወዳለሁ። ሪሌሽንሽፕ በጣም ኢምፖርታንት ነው። ለምን ብትሉ ሪሌሽንሽፕ የሌላችሁን ሰው ወይም ጉዳይ ወይም አገር ያልኖራችሁበትን ሀገርም አታውቁትም። አብራችሁ ሪሌሽንሽፕ የሌላችሁን ሰውም እንደማታውቁት ሁሉ ይሄ በጣም አስፈላጊ ነገር ነው። በጸሎት ያለንን ከእግዚአብሔር ጋር ያለን ፌሎሺፕ ሪሌሽንሽፕ በጣም አስፈላጊ ነው። መንፈሳዊ ዓለሙን ለመረዳት
ለማወቅ ሀሳቡን፣ የእግዚአብሔርን ሀሳብ፣ የእግዚአብሔርን አሰራር፣ የእግዚአብሔርን አደራረግ፣ መንፈሳዊው ዓለም እንዴት እንደሚሰራ ለመረዳት እግዚአብሔርን ራሱን የዚህ ሁሉ ባለቤት የሆነውን አደራረጉን ፐርሰናሊ ተጠግተን ማወቅ መረዳት ያስፈልገናል። ለምሳሌ ድምፄን ነው የምታውቁት እናንተ። በጣም ጥቂት ሰዎች ናቸው ፐርሰናሊ አይተውኝ የሚያውቁት። ስለ እኔ ብዙ ነገር አታውቁም ተናገሩ ብትባሉ፣ ኢቨን የሚያወቁኝም ሰዎች በጣም ብዙ አይደለም የሚያውቁኝ፣ በተወሰነ መልኩ ነው የሚያውቁኝ። እና ስለ ቲቲ ማንም እዚህ ጋር አሁን ተናገሩ ብትባሉ ብዙ ነገር ስለማታውቁ፣ ቀርባችሁኝ አብራችሁኝ ኑራችሁ ስለማታውቁ፣ አብረን ለረዥም ጊዜ ስላልኖርን ስለ ቲቲ ብዙ ነገር መናገር የሚችል ሰው እንደሌለ ሁሉ ከእግዚአብሔር ጋር ስትሮንግ የሆነ ሪሌሽንሽፕ ከሌለን ይህንን የምናወራውን ግሩምና ድንቅ የሆነውን መንፈሳዊን ዓለም መረዳት አንችልም ማለት ነው፣ አናውቀውም ማለት ነው። ወይም ደግሞ አገርን ብትወስዱ መንፈሳዊ ዓለም እንዳንድ ሀገር ብንወስደው ለምሳሌ ስለ ቱርክ የሰማችሁት ነገር ይኖራል፣ የተረዳችሁት ያነበባችሁት ነገር ይኖራል። ግን ቱርክ ግን ስትሄዱ እግራችሁ ቢረግጥ ግን በዛ ወክ ብታደርጉ ግን ከተማዋን ሄዳችሁ የሚበላውን የሚጠጣውን የሰውን አኗኗር የሰውን ካልቸሩን ኑራችሁ ብታዩት ግን ስለ ቱርክ ተናገሩ ብትባሉ በጣም ብዙ ነገር መናገር ትችላላችሁ ማለት ነው። ቱርክን ታውቋታላችሁ ማለት ነው። ብዙ ጊዜ ብዙዎቻችን ስለ መንፈሳዊ ዓለም ነው የምናውቀው፣ ስለ እግዚአብሔር ነው የምናውቀው። እግዚአብሔርን አናውቀው ወይም መንፈሳዊ ዓለምን በደንብ አናውቀው። እና ማወቅ በጣም ልዩነት። ስለ ቲቲ ማወቅና ቲቲን ማወቅ የተለያየ ነገር ነው ማለት ነው። ስለዚህ ይህንን መንፈሳዊውን ዓለም ለማወቅ ለመረዳት በደንብ የሚፈልግ ሰው ካለ፣ የተጠማ ሰው ካለ ስትሮንግ የሆነ ፌሎሺፕ ወይም ጸሎት በጣም አስፈላጊ ነው። በዛ ውስጥ ከእግዚአብሔር ጋር ስትቀራረቡ፣ ስትገናኙ፣ ስትተሻሹ ትተዋወቃላችሁ። እግዚአብሔርን ራሱን አብልጠን እናውቃለን፣ ሀሳቡን እናውቃለን፣ አደራረጉን እናውቃለን፣ አካሄዱን እናውቃለን። በሰማይ ያሰበውን ለእኛ ይነግረናል። በዘመኑ ያስበውን ያስረዳናል። ለራሳችን ያስበውን ያስረዳናል። ለልጆቻችን ያስበውን ያስረዳናል። ለቤተ ክርስቲያን ያስበውን ያስረዳናል። የሚመጣውን ያስረዳናል። ራሱ ሊገልጥልናል። ስለዚህ ከእግዚአብሔር ጋር ሪሌሽንሽፕ በጣም ቁልፍ ነገር ነው። ምን አይነት ጸሎት ብትሉኝ ብዙዎቻችን እንበረከክና ብለን ሀቭ ናይስ ዴይ ጋድ ነገር ብለን ለምንሄደው ማታ ምን መጣና እንበረከክና ሀቭ ናይስ ዴይ ሀቭ ናይስ ምንድነው ኢቭኒንግ ኦር ሰምቲንግ ሰዎችን እንደምንላቸው ያደንዚር እሱ አይነት ጸሎት እግዚአብሔርንና ወይም መንፈሳዊና ለምንድናቅ አያደርገንም። ረዥም ጸሎት ያስፈልጋል። እኔ የተለማመድኩት አንዳንዴ እስከ 4 ሰዓት መጸልይበት ጊዜ አለኝ። ጌታ ጸጋውን ሲያበዛልኝ ሲረዳኝ ማለት ነው። በዛ ውስጥ በጣም ሶክት ሁኜ ነው የምነሳው። በእግዚአብሔር ሕልውና ውስጥ በእግዚአብሔር ክብር ውስጥ በሰማያዊ ዓለም ውስጥ ገብቼ ነው የምወጣው። ረዥም ጸሎት ከእግዚአብሔር ጋር ማሳለፍ ኦር ደግሞ ረሰንትሊ የተለማመድኩት 24 አወርስ ወይም ምንድን አዌክ በሆንኩበት ሰዓት ሁሉ ከእግዚአብሔር ጋር ዘሆል ዴይ ከኔክትድ ሆኖ መዋል፣ በመንፈስ ከኔክትድ ሆኖ መዋል፣ ሜዲቴት ሲያደርጉ መዋል፣ ከኔክትድ ሆኖ ዘሆል ዴይ ስትወጡ ስትገቡ ስትሰሩ ሁሉ ከኔክትድ መሆን። ግን ይሄኛው ጸሎቱ ግን ከሁሉ በላይ የበለጠ እግዚአብሔር ከእናንተ ጋር ኮሚኒኬት እንድታደርጉ ስለሚያደርግ ነው። በአእምሯችሁ ውስጥ ያለውን ጩኸት ጫጫታውን ደሞር ተንበርክካችሁ ደሞር ወይም ደግሞ እንግዲህ እንደ የልምዳችሁ እንዴት እንደምትጸልዩ አላውቅም። ለእኔ ኢዳዝም ማተር አዝ ሎንግ አዝ የልባችን መንበርከክ ነው ዋናው ብዬ ስለማምን
መጀመሪያዎቹ አካባቢ አእምሯችሁ ውስጥ ብዙ ሀሳብ አለ። ዘሞር ስትቆዩ እግዚአብሔር ላይ የአይኖቻችሁን ፎከስ ልባችሁን ፎከስ እያደረጋችሁ ስትመጡ ይጌት ሞር ከኔክትድ ዊዝ ጋድ ከመንፈስ ቅዱስ ጋር ከኔክትድ እያደረጋችሁ ከትንሽ ጊዜ በኋላ ከሀሳባችሁ ይሄ የዓለሙ ሀሳብ ይጠፋና በቃ ሰውነታችሁ ሁሉ ሀሳባችሁ ሁሉ ከእግዚአብሔር ጋር ከኔክትድ የማድረግ እድል ይሰጠዋል። ትሄዳላችሁ ወደ እግዚአብሔር፣ ትሄዳላችሁ ወደ መንፈሳዊ ዓለም ትገባላችሁ። ክሊርሊ የእግዚአብሔርን መንፈስ ታዳምጣላችሁ፣ ትረዳላችሁ። አእምሯችሁ ጸጥ ይላል። እግዚአብሔር ሲናገር ትሰማላችሁ። መንፈሳዊውን ዓለም ሲገልጥላችሁ፣ ሲገባችሁ፣ የሆነ ነገር ሲበራላችሁ፣ መገለጥ ሲመጣላችሁ ያኔ ታያላችሁ። በዚህ ውስጥ በናገር የምፈልገው ነገር ማዳመጥ፣ በጸሎት ውስጥ ማዳመጥ፣ ጸጥ ብላችሁ ያለ ንግግር ምንም ድምፅ ባለመፍጠር በጸጥታ በእግዚአብሔር ፊት መሆን፣ በጸጥታ ያኔ በልሆብሳስ እግዚአብሔር ሲያስረዳችሁ፣ ሲገልጥላችሁ፣ ሲያናግራችሁ ትሰሙታላችሁ። ጸጥታ ያለ ምንም ንግግር ጸጥ ብሎ በጸሎት መንፈስ መሆን። አእምሯችሁን፣ ልባችሁን፣ ሀሳባችሁን ሁሉ እግዚአብሔር ላይ አድርጋችሁ በማዳመጥ በማስተዋል በመጠበቅ መንፈስ ላይ ከሰው ጋር እንደምታወሩ እግዚአብሔር እንደሚናገራቸው ኤክስፔክት በማድረግ መንፈስ ቅዱስን በማዳመጥ ሂር ማን ነው ሳሙኤል እግዚአብሔር ሲጠራው ምን አለ? መጀመሪያ ግራ አጋባው አይደል? መጀመሪያ አካባቢ ሲጠራው ግራ አጋባው፣ ቆየ። ሲጠራው ግራ አጋባው። ለሶስተኛ ጊዜ ኤሊ እንዳለው ሄዶ እነሆኝ አም ሊስኒንግ ሲል ነው እግዚአብሔር መናገር የጀመረው። ዲስ ኢዝ ኢት ዌን ሳሙኤል ኢዝ ሬዲ ቱ ሊስን እግዚአብሔር ተናገረ። መጀመሪያ ሳሙኤል ሳሙኤል ብሎት ኤኒዌይ ብሎ አልተናገረም እግዚአብሔር። ዝም ብሎ አልተናገረም። ማን ነው ሳሙኤል እነሆኝ እስኪል ድረስ ጠበቀው። አም ሊስኒንግ እስኪለው ድረስ ጠበቀው። ስለዚህ ወገኖች ስንጸልይ እነሆኝ አም ሊስኒንግ፣ እነሆኝ አም ሊስኒንግ እላለሁ። እንደሱ አፌን አውጥቼ ሰምታይምስ አም ሊስኒንግ ዩ ስፒክ። መግለጥ የምትፈልገውን ግለጥ፣ ልትናገረኝ የወደድከውን ተናገረኝ፣ ልታስረዳኝ የወደድከውን አስረዳኝ። ይሄው አሁን እኔ በማዳመጥ መንፈስ ነኝ። አም ሊስኒንግ ዩ ስፒክ። ሁል ጊዜ ግን እኛ ተናጋሪዎች ነን። እግዚአብሔርን አንዳንድ ሰዎች አሉ፣ ዘንድሮ ብዙ ሰዎች በስተዋል እንደሱ የሚያደርጉ ይደውሉላችሁና ብለው ተራም አይሰጧችሁም። እናንተ ተራችሁን እየጠበቃችሁ ላወሩት ነገር ሪስፖንስ ልትሰጡ በይቻው ብለዋችሁ የሚሄዱ ሰዎች በጣም ብዙ ናቸው። እግዚአብሔርን እንደሱ ነው የምናደርገው። ወደ ጸሎት እንመጣና ኦኬ አዳምጠኝ እንለውና እናወራለትና ከዛ እሱ ሊመልስ እየጠበቀን እኛ የለንም። ሌላ ቢዝነሳችን ውስጥ ገብተናል፣ ሌላ ጉዳያችን ውስጥ ገብተናል። የምናደርገውን ዘወር ብለናል፣ እንደውም ረስተነዋል። ስለዚህ በጸሎት በስትሮንግ ሪሌሽንሽፕ ረዘም ላለ ጊዜ ከእርሱ ጋር በመሆን አብዝተን ይሄንን ድንቅና ግሩም የሆነውን የእግዚአብሔርን ነገር መንፈሳዊውን ነገር እንረዳለን ማለት ነው። ከጸሎት ጋር በተያያዘ የያዕቆብን ታሪክ ማንሳት እንችላለን። ያዕቆብ ሁሉን አሻገረ ይላል አይደል? ሚስቶችን አሻገረ፣ ከብቶችን አሻገረ፣ ያለውን ሁሉ የለፋበትን አሻገረና ብቻውን ቀረ። ብቻውን በጸጥታ ውስጥ ዲስትራክት በሚያደርግ ነገር በሌለበት ውስጥ ብቻው እግዚአብሔርን መገናኘት ፈለገ። ጌታ መጣ፣ እግዚአብሔር አባት መጣ። ተገናኝ፣ ፊት ለፊት ተገናኝ፣ ተነካኩ።
ማድረግ ያለበትን እግዚአብሔር አደረገ። በያዕቆብ ሕይወት መስራት ያለበትን ሰራ፣ መግለጥ ያለበትን ገለጠ። ያዕቆብን ወደ እስራኤል ቀይሮ ሄደ። እስከ ዛሬ የእስራኤል አምላክ ተብሎ ወደሚጠራበት ክብር ለጌታ ይሁን። ስለዚህ ይሄ በጸጥታ ለረጅም ጊዜ በእግዚአብሔር ፊት በመሆን እግዚአብሔር ለእኛ ብዙ መንፈሳዊውን ዓለም ይገልጥልናል፣ አደራረጉን ይገልጥልናል፣ ራሱን ይገልጥልናል፣ ሀሳቡን ይገልጥልናል፣ ፈቃዱን ይገልጥልናል። አይ ዶንት ዋንት መንፈሳዊ ዓለም ብዬ ሰምቲንግ ማራቅ ስላልፈለግኩ ነው እዚህ አካባቢ ማተኮረው። እስፔሻሊ እግዚአብሔርና እኛ ባለን ሪሌሽንሽፕ ፎከስ ያደረገ እንዲሆን ላይክ ኢማጅን እያደረግን እንዳናወራ ነው። እግዚአብሔርና እኛ ካለን ሪሌሽንሽፕ አንጻር ነው እያወራ ያለሁት። ቢኮዝ the most important ፓርት ኦፍ የመንፈሳዊ ዓለም እሱ ስለሆነ ማለት ነው። አንደኛው ጸሎት ነው። ይህንን ደግሞ እንደ ቤተሰብ እንዴት እናደርገው? አብሮ መጸለይ። የእግዚአብሔር ቃል እንደሚል በህብረት ስንጸልይ እግዚአብሔር በረከትን እንዳዘጋጀልን የእግዚአብሔር ቃል እንደሚናገር እንደ ቤተሰብ ይህን ድንቅ የሆነውን እግዚአብሔር እጅግ ስለወደደን ስለራራልን የገለጠልንን እንደ ቤተሰብ አብልጠን ለማወቅ አብልጠን ለመረዳት አብረን መጸለይ ያስፈልገናል ማለት ነው። ከልጆቻችን ጋር ከባለቤቶቻችን ጋር ማለት ነው። እንደ ቤተሰብ መጸለይ፣ እንደ ቤተሰብ በጌታ ፊት መቅረብ፣ እንደ ቤተሰብ ሪሌሽንሽፕ ከእግዚአብሔር ጋር ማድረግን ልጆቻችን ወደዚህ እንዲመጡ ማስተማር፣ እንዲጸልዩ ከእግዚአብሔር ጋር ሪሌሽንሽፕ እንዲኖራቸው የበለጠ ጌታን ለማወቅ እንዲነሳሱ ማበረታታት፣ መጽሐፍ ቅዱስን እንዲያነቡ ክርስቶስን እንዲያውቁ ቅድም ብያለሁ ነው። ማበረታታት፣ አብሮ መጸለይ፣ ቃሉን ዲስከስ ማድረግ አብሮ በተለይ ለልጆች እንደ ትራዲሽን ማድረግ ይረዳል። አይ ሪመምበር እኔ ጌታን እንዳገኘው በእህቴ በኩል ነው ጌታ ያገኘሁት እና እህቴ ቤት የ4 ዓመት ህፃናት ሁሉ ተንበርክከው ይጸልዩ ነበር። በጣም እህቴ የጸሎት ሰው ነች። ኢቭን ሰምታይምስ ሌሊቱን ሁሉ በጸሎት የምታነጋ እህት ነው ያለችኝ እና ከእሷ በጣም ብዙ የተማርነው ነገር አለ። ረዥም ጸሎት መጸለይ ባለመታከት እስከ ሌሊቱ 9 ሰዓት ነበር ብዙ ጊዜ የምንጸልየው እና ኢቭን ህፃናት ተንበርክከው አብረውን ይጸልዩ ነበር። ሲደክማቸው ከአጠገባቸው ቁጭ ብለው መዝሙር ይዘምሩ ነበር እና አሁን የእህቶች ልጆች በሙሉ በጌታ ናቸው። ጌታን የሚወዱ የጌታን ፊት አብረው በመንበርከክ የሚፈልጉ እንዲሆኑ ይህንን እኛም በተግባር ልናሳያቸው ልናደርገውም ደግሞ የተገባን ነገር ነው አይደለ? ስለዚህ ዓለም ነገር ብዙ እናሰለጥናቸው የለ አሁን እዚህ ጋር ራሴንም ጨምሮ ማለት ነው ፌል እናደርጋለን። እዚህ ጋር ስንደርስ ያስቸግሩናል። ተቀምጠው በቃ አያዳምጡም፣ አይጸልዩም። አይ ቲንክ ከልጅነታቸው ጀምሮ ስላላሰለጠናቸው ነው ብዬ አስባለሁ። እና ትንሽ ልጆች ያላችሁ ወገኖች ገና ከልጅነታቸው ገና ብላቴና እያሉ ገና ሕፃን እያሉ አስለምዷቸው። ሌትዘም ከእናንተ ጋር በቃ ተንበርክከው ይጸልዩ ይማሩ ከእናንተ ጋር። መጸለይ ደግሞ በቃ ደስ የሚል ነገር ከእግዚአብሔር ጋር መገናኘት ከምንወደው ከጌታ ጋር የምንገናኝበት እንጂ የሆነ ሰምቲንግ ሩቲን እንደሆነ አድርገን ሳይሆን በቃ የምንወደው ጌታ ጋር የምንነጋገርበት እንደሆነ በዛ መንፈስ ለረጅም ጊዜ መጸለይ ወይም ደግሞ ለረጅም ጊዜ ሳያቋርጡ ከጌታ ጋር ከኔክትድ በመሆን ሜዲቴት በማድረግ የበለጠ መንፈሳዊ ዓለምን መረዳት እንችላለን ማለት ነው። ሁለተኛው የእግዚአብሔርን ቃል አብልጠን ማንበብ፣ መረዳት፣ ሜዲቴት ማድረግ በዛ ውስጥ እግዚአብሔር ማንነቱን የገለጠው እንደውም ምንድነው በተወሰነ መልኩ ለአባቶቻችን በራእይ የተገለጠበት አለ፣ በህልም የተገለጠበት አለ። በብዙ ግን እግዚአብሔር የተገለጠው በቃል ውስጥ ነው ብዬ አስባለሁ።
በብዙ የእግዚአብሔር ማንነት በብዙ ይሄ መንፈሳዊው ዓለም የተገለጠው አደራረጉ፣ አካሄዱ በእግዚአብሔር ቃል ውስጥ ነው። በእግዚአብሔር ቃል ውስጥ። ስለዚህ የእግዚአብሔርን ቃል በስነ ስርዓት ልንበላው ያስፈልገናል፣ ልናኝከው ያስፈልገናል፣ ሜዲቴት ልናደርገው ያስፈልገናል። ዳዊት እንደዛ ነው ያለ የሚለው ቃልህን አሰላስለዋለሁ፣ በሌሊት አሰላስለዋለሁ፣ በአፌ እንደ ማር ጣፈጠኝ፣ በላሁት። ሕግህን በቀንና በሌሊት አሰላስለዋል። እንደውም የጻፍኩት ጥቅስ ነበረኝ ዳዊት የሚለው ማለት ነው ስለ እግዚአብሔር ቃል ተልፏል። እንዴት የእግዚአብሔርን ቃል እንደሚያሰላስል እንዴት እንደ በቃ እንደሚበላው ይናገራል። እንዴት እንደሚናገር ስለ ቃሉ ሕግህ ድንቅ ነገርን እንዳይ ዓይኖችን ከፈተ ሁሉ ሕግህ ቃልህ ድንቅ ነገርን እንዳይ ዓይኖችን ከፈተ። ምን ማለት ነው? በቃልህ ውስጥ መረዳት ሆነልኝ፣ በቃልህ ውስጥ መገለጥ ሆነልኝ። በሰማይ ያለውን በአንተ ዘንድ ያለውን መንፈሳዊውን ዓለም እንዳውቅ እንዲገለጥልኝ አደረገኝ። መዝሙር 119:18 ላይ እንደሱ የሚለው። ከዛ ደግሞ በፍጹም ልቤ ፊትህን ፈለጉ፣ እንደ ቃልህ ቸርነትህን አሳየኸኝ። ቃልህን አሰላስል ዘንድ ዓይኔ ሌሊቱን ሙሉ ሳይከደን ያድራል። ይገርማል። ቃልህን አሰላስል ዘንድ ዓይኔ ሌሊቱን ሙሉ ሳይከደን ያድራል። ምን ማለት ነው? ሌሊቱን በሙሉ ሳይተኛ ሳያንቀላፋ የእግዚአብሔርን ቃል ያሰላስለው፣ ሜዲቴት ያደርገዋል። በዛ ውስጥ ደግሞ ምን አደርጋለሁ አለ? ድንቅህን አያለሁ። በዛ ውስጥ የእግዚአብሔርን አሰራር፣ በዛ ውስጥ የእግዚአብሔርን ማንነት፣ በዛ ውስጥ የእግዚአብሔርን አደራረግ እንረዳለን። በሰማይ ያለውን እንረዳለን። መንፈሳዊ ነገር አብልጠን እንረዳለን። ስለዚህ የእግዚአብሔርን ቃል እንደ መጽሐፍ እንደ ሌላው መጽሐፍ አናንበው ወገኖች። የእግዚአብሔር መጽሐፍ ቅዱስ የእግዚአብሔር ቃል እንደ ማኑዋል የምንኖርበት በቃ የምንጠቀመው ነገር ነው። ምን ላችሁ ፈልጌ ነው? ለምሳሌ አንድ ጠረጴዛ ብታዝዙ ደሊቨር ቢደረግላችሁ የሚመጣው ከምን ጋር ነው? ከማኑዋል ጋር ነው የሚመጣላችሁ። እንዴት እንደምትገጣጥሙት ከስክሩ ጋር ከስክሩ ድራይቨር ጋር ሰምታይምስ አብረው ይልኩላችኋል። እና ይህንን በዚህ ፈተህ በዛ ገጥመህ ምናምን ምናምን ይላችኋል። እሱ ከሌላችሁ ታውቁታላችሁ ምኑን ከምኑ ጋር ማገጣጠም እንደማትችሉ ማለት ነው። ጠረጴዛ ምን እንደሚመስል ብታውቁም እንኳ ገጣጥማችሁ ጠረጴዛ ማድረግ በጣም ነው የሚከብደው ማኑዋሉ ከሌላችሁ። ሴም ቲንግ መጽሐፍ ቅዱስ ለሕይወታችን ማኑዋል የተሰጠን ነው። እንደዛ ልናስበው ይገባል። ዝም ብለን እንደ ሌላ መጽሐፍ አንብበን የምንተወው የምንረሳው የምንጥለው ነገር ሳይሆን የምንጠቀምበት የምንኖርበት የምንመራበት የእግዚአብሔር ቃል የእግዚአብሔር ሐሳብ የእግዚአብሔር አደራረግ የተገለጠበት የራሱ ቃል ነው። ስለዚህ በዛ ውስጥ ምን እናያለን? እግዚአብሔርን እናያለን። የእግዚአብሔርን አደራረግ እናያለን። የእግዚአብሔርን አካሄድ እናያለን። እግዚአብሔርን አሰራር እናያለን። እግዚአብሔርን ተአምራት፣ አካሄድ፣ ታላቅነቱን በቃል ውስጥ ከአባቶቻችን ከጥንት ጀምሮ ከአብርሃም ጀምሮ ለእስራኤል ሕዝብ ለእኛም ምንድን ነው ተገልጧል አይደለ? በክርስቶስ በኩል። ስለዚህ ይህንን የሚገርመውን የእግዚአብሔርን ነገር የመንፈሳዊን ዓለም ለመረዳት አብልጠን ለማወቅ ከፈለግን ቃሉን ልናነብ፣ ቃሉን ልናኝከው፣ ቃሉን ልናሰላስለው፣ ቀንና ሌሊት ልናሰላስለው ያስፈልገናል። ሜዲቴት ልናደርገው ያስፈልገናል። ቃሉን ደግሞ
በአእምሮ ሳይሆን በእውነት እግዚአብሔር ሆይ ግለጥልኝ ብለን በመንፈሱ በሆነ ኢንስፓየር በመደረግ በመገለጥ ቃሉን ለመረዳት መናፈቅ፣ መውደድ፣ መፈለግ ያስፈልገናል ማለት ነው። እንደውም እኔ መንፈሳዊውን ዓለም ለመረዳት ዋናው ነገር በቃ የቱ ጋር የምታተኩሪም ብትሉኝ ሁለቱ ነገር ላይ ነው የማተኩረው፣ ቃሉና ጸሎቱ ላይ። ቃልና ጸሎት በጸሎት ስትሆኑ ሁልጊዜ በእግዚአብሔር መንፈስ ናቸው። በእግዚአብሔር መንፈስ ሆናችሁ የእግዚአብሔርን ቃል ስታነቡት እንደሌላው መጽሐፍ አይደለም የምታነቡት፣ እያቃጠላችሁ የእግዚአብሔር ኃይል እያለፈበት መንፈስ ቅዱስ እየገለጠላችሁ ነው የምትመጡት። በቃ እየተገለጠላችሁ የእግዚአብሔር ማንነት በዛ ውስጥ እያያችሁት የምትመጡት። ሌላው የእግዚአብሔር ቃል ነው። ብዙ ሰዎች አሉ፣ ምንድነው ማየት የሚወዱ ሰዎች፣ ራዕይ የሚወዱ ሰዎች፣ ህልም የሚወዱ ሰዎች አሉ። ደስ ይላል። እግዚአብሔር ለአባቶቻችንም እንደሱ ተገልጧል። ግን በእግዚአብሔር ቃል የተገለጠው የእግዚአብሔር እውነት መንፈሳዊ ዓለም ልናውቅ የሚገባንን ያህል በዛ ውስጥ አለ። እኛ መረዳት ከፈለግን፣ እኛ ከተጠማን፣ እኛ ማወቅ ከፈለግን የእግዚአብሔር ቃል በብዙ ይገልጥልናል፣ በብዙ ያስረዳናል፣ በብዙ ይነግረናል። ስለዚህ ቲቲ ምንድን ነው በቃ ምን ትፈልጊያለሽ? ምን ማድረግ ትፈልጊያለሽ? መንፈሳዊውን ዓለም በቃ የበለጠ ለማወቅ ብትሉኝ ቃሉን ዲግ ማድረግ። እንደውም የተስኖት ማይ እንትን ፕሪፈረንስ ላይክ ራዕይን ማየት የሚባለው ነገር እስከ ዛሬ አልመጣልኝም ወይ ያልገባኝ ነገር አለ ብዬ አስባለሁ። ሞር ኦፍ የእኔ ኮኔክሽን ከእግዚአብሔር ጋር መስማት ነው መሰለኝ። አይገስ የጸጋም የአደራረግም ልዩነት ሊሆን ይችላል። አንዳንድ ሰው በጣም ማየት ይወዳል። ለማየት ጾም የሚይዙ ሰዎች አሉ፣ የሚጸልዩ ሰዎች አሉ። ለእኔ በቃሉ ውስጥ ያለው እንደውም ያኛው አንዳንዴ ለኢንተርፕሬቴሽን ኢንተርፕሬት ሲደረግ ስህተቶች ሁሉ ይፈጠራሉ፣ ወይም ደግሞ አንዳንዱም እንደውም አይገባንም አይደል? ስለዚህ በእውነት ኢንከሬጅ ማድረጋችሁ የእግዚአብሔር ቤተሰቦች ቃሉን ዲግ እንድታደርጉ ነው። በቃሉ ውስጥ ሁሉ አለ። በቃሉ ውስጥ እግዚአብሔር ሊገልጥ የወደደው ነገር ሁሉ እዛ ውስጥ ገብቶልናል። ምናልባት እሱን አልገባን ሲል ነው እንደውም አንዳንዴ በራእይ የሚመጣው በህልም የሚመጣው ማስተዋል ሳንችል ስንቀር፣ ወይም ደግሞ ሰምቲንግ አርጀንት የሆነ ነገር ሊነግረን ሲፈልግ ጌታ እንደሱ ይሆናል። ግን አብዝቶ ራሱን የገለጠልን አብልጦ ራሱን ያስረዳን እግዚአብሔር በቃሉ ውስጥ ነው። በቃሉ ውስጥ በጣም የታጨቀ ነገር አለ። ስለዚህ ኢንከሬጅ ማድረጋችሁ የቃሉ ጥማት ይኖራችሁ፣ የቃሉ ናፍቆት ይኖራችሁ። በዛ ውስጥ እግዚአብሔርን ስታዩት ፋሲኔትድ እየሆናችሁ መንፈሳዊ ነገራችሁ በቃ እያደገ ደስ እየተሰኛችሁ ቃሉንም እየወደዳችሁት እንደውም እንደሱስ እየሆነባችሁ ሁሉ ትመጣላችሁ። ስለዚህ መንፈሳዊ ዓለም በብዛት የተገለጠው በምን ውስጥ ነው ብትሉኝ፣ በእግዚአብሔር ቃል ውስጥ ነው። ስለዚህ ፎከሳችን በእግዚአብሔር ቃል ላይ ሊሆን ያስፈልጋል። እሱን ሜዲቴት ማድረግ ያስፈልጋል። እሱን መብላት ያስፈልገናል። እሱን በመንፈስ ቅዱስ በሆነ መገለጥ መረዳት ያስፈልገናል። በውስጠኛው ሰውነታችን መረዳት ያስፈልገናል። በአእምሯችን ሳይሆን በውስጠኛው ማንነታችን ተዋህዶ ውስጠኛው ሰውነታችን ጋር ሊግባባ ሊነካካ ያስፈልገዋል። ብዙ ሰው ጊዜ ስለሌለን ቃሉን ለማንበብ ምንድነው ሌላው ሰው የሚያካፍለው ላይ ዲፔንደንት የመሆን ነገር አለ። ግን ቃሉ በዚህ ዘመን በእጃችን በእያንዳንዳችን ቤት አለ፣ ስልካችን ላይ አለ። በመጨረሻው ዘመን የእግዚአብሔር ቃል ሲናገር አንዱን ተማር ብሎ እግዚአብሔርን ወቅ አይለውም። ምክንያቱም በልባቸው ቃሌን እጽፋለሁ አለ ጌታ። በእጃችን አለ፣ አሁን በልባችን አለ። ማንም በቃ ላስተምራችሁ አይላችሁም፣ ወይም ማንም እንዲያስተምረን መጠበቅ አያስፈልገን። እህቶች፣ ወንድሞች
እኛ እጅ ላይ አለ። ይህ ድንቅ የሆነው ነገር የእግዚአብሔር ነገር መንፈሳዊ ዓለም የተገለጠበት ድንቅ የሆነው ነገር በቃል ውስጥ አለ። እናንብበው፣ እናሰላስለው፣ ዲግ እናድርገው፣ እንደነቅበት። ፊክሽን ሰው እያነበበ ይደነቃል አይደል? አንዳንዶቹ ያለቅሳሉ ሁሉ ፋንታሲ እያነበቡ ያለቅሳሉ። በዛ ዓለም ውስጥ ገብተው አይደል? እኛ ደግሞ ይሄ የዘላለም ሕይወት ያለበት ከአእምሮ በላይ ከመታወቅ በላይ የሆነው እግዚአብሔር የተገለጠበትን የእግዚአብሔርን ቃል በማንበብ በውስጡ በመስጥ በዛ ውስጥ ሰማያዊ የሆነውን መንፈሳዊ የሆነውን በመንፈሳችን እየተረዳን ደስ እየተሰኘ በዛ ውስጥ ሰምጠን መኖር ስንችል ርቀን ብዙ ነገር አይቅርብን። በዛ ውስጥ ብዙ እግዚአብሔር የገለጠው የታጨቀ ማወቅ የሚገባን ነገር ስላለ ማለት ነው። እና ሁልጊዜ የእግዚአብሔር ቃልና ጸሎታችሁን አያይዙት። ረዥም ጸሎት ስጸልይ እኔ እንደሱ አደርጋለሁ። መሀል ላይ አቋርጬ የተወሰነ ጊዜ ከጸለይኩ በኋላ ቁጭ ብዬ መጽሐፍ ቅዱስ አነባለሁ። ያነበብኩትን አሰላስለዋለሁ፣ ተንበርክኬ አብሰለስለዋለሁ፣ ሜዲቴት አደርገዋለሁ፣ እጸልይበታለሁ እስኪዋሃድልኝ ማለት ነው። እና ሁለቱም የሚለያዩ አይደሉም። ጸሎትና የእግዚአብሔር ቃል በአንድ ላይ እንደሱ ስታደርጉት ምንድን ነው የሚባለው? ይሄ ከሰል ከሰል በምንድነው ከሰልና እሳቱ ይቆያል አይደለ? እሳቱ ይቆያል። ከሰል ላይ ስታደርጉት ለረዥም ጊዜ እንደሚቆይ እየተቀጣጠለ በውስጣችሁ እንደዛ እየተቀጣጠለ ይቆያል። የእግዚአብሔር ቃል በውስጣችሁ ከሌለ ግን ወዲያውኑ አእምሯችሁ በሌላ ነገር ይተካል። ዩ አንደርስታንድ ዋት አይ ሚን አይደለ? ልክ ስትነሱ የእግዚአብሔር ቃል ከሌለ በአእምሯችሁ በልባችሁ ከሌለ ልክ ወይ በምትሰሩት ስራ ወይ ደግሞ ድንገት ወደ አእምሯችሁ በመጣ ነገር ወዲያውኑ ትያዙና ከመንፈሳዊ ከነበራችሁበት ትወጣላችሁ ማለት ነው። የእግዚአብሔር ቃል ሲኖር ግን ቀኑን በሙሉ ስታሰላስሉት በመንፈስ እንድትውሉ ያደርጋችኋልና ቃሉና ጸሎት በጣም ያስፈልገናል ማለት ነው። ሌላው ሁላችሁ የምፈልገው ነገር መፈለግ ወይም ደግሞ መናፈቅ መጓጓት ደግሞ ያስፈልገናል። ለምን? እግዚአብሔር አብልጦ የሚገልጥላቸው እንደዚህ አይነት ፍላጎት ላላቸው ሰዎች ነው። እግዚአብሔርን ለማወቅ አብልጦ ለሚጓጉ ሰዎች፣ ለሚፈልጉ ሰዎች፣ ለሚናፍቁ ሰዎች ይህንን ያደርጋል። እግዚአብሔር ይገልጣል። ጳውሎስን ብናየው ለራሱ ብቻ ሳይሆን በቃ ጳውሎስ የኋላዬን እየረሳሁ ይላል። የኋላዬን እየረሳሁ ከአሁን በፊት ያወቅኩትን ከአሁን በፊት የተረዳሁትን ከአሁን በፊት ያደረግኩትን ሁሉ እየረሳሁ እንደ አዲስ እዘረጋለሁ፣ ወደፊት እሄዳለሁ። ገና ምንም እንዳላየሁ፣ ገና ምንም እንዳላወቁ፣ ገና ምንም እንዳላደረጉ ወደፊት እሄዳለሁ፣ እዘረጋለሁ ሚለዋል። ጌታን አይቶታል፣ ተገልጦለታል። በመገለጥ በመጀመሪያው ለምን ታሳድደኛለህ ብሎ ተገልጦለታል። ከዛ ደግሞ በመንፈስ ይሁን በስጋ አላቅም በሶስተኛው ሰማይ ሄጄ ነበረ። በሰው ዓይን በቃ ሊገባ የማይችል ሊገለጥ የማይችል አይቻለሁ። ግን ስቲል ምን ይለናል? ወደፊት ወደፊት እሮጣለሁ፣ የበለጠ ላውቅ፣ የበለጠ ላደርግ፣ የበለጠ ልረዳ የሚል ጉጉት አለው እና ይሄ እግዚአብሔር ከመታወቅ በላይ ስለሆነ ማለት ነው። ከዚህም በላይ የሆነ ጳውሎስ ካየው ከሰማው የበለጠም ነገር እንዳለ ስላወቀ ማለት ነው። እና እኛም ምን ያስፈልገናል? መጠማት ያስፈልገናል፣ መናፈቅ ያስፈልገናል። እንደ ቤተሰብ በዚህ ናፍቆት ከአራት እየቀደም ስታወራው የነበራለ በቃ ይሄንን ለልጆቻችን ልናወራላቸው ያስፈልጋል። ከዚህ ያለፈ ህይወት እንዳለ፣ ዘላለማዊ የሆነ ህይወት እንዳለ፣ ከመታወቅ በላይ የሆነ መንፈሳዊ ዓለም እንዳለ ልናውቀው የተገባን፣ ዲግ ልናደርገው የተገባን፣ ልናፍቀው የተገባን፣ ልንይዘው እጃችን ልንዘረጋ የሚገባ ድንቅና ግሩም የሆነ እንዳለ ይህን ጉጉት ለራሳችን፣ ለልጆቻችን፣ ለቤተሰቦቻችን ሁልጊዜ ማስታወስ ያስፈልገናል። ጉጉት ያስፈልገናል። ናፍቆት ያስፈልገናል ማለት ነው። እንደሱ ስንሆን እግዚአብሔር ደግሞ በጣም ደስታው አይደለ? በጣም ፈቃዱ አይደለ? ራሱን ለመግለጥ
ያልታወቀውን ሁሉ ያልተረዳነውን ሁሉ ለማስረዳት ፈቃደኛ ይሆናል ማለት ነው። ጳውሎስ ከራሱም አልፎ ሁልጊዜ ፓስተርና እኔ የምንወደው ቃል አለ ኤፌሶን 1 ላይ ስለ ለኤፌሶን ሰዎች መገለጥ እንዲሆንላቸው ጥበብ እንዲሆንላቸው አይኖቻቸው እንዲበሩ ሁሉ ይጸልይላቸዋል። አንደኛ ይላቸዋል እግዚአብሔርን ራሱን ከመታወቅ በላይ የሆነውን አብልጣችሁ እንድታውቁት ለእናንተ ደግሞ የተዘጋጀውን ይህንን የርስት ባለጠግነት እንድትረዱ፣ በሶስተኛ ደግሞ በእናንተ ውስጥ የሚሰራው የመንፈስ ቅዱስ ኃይል ያንን ኢየሱስን ከሞት ያስነሳው ኃይል በእናንተ ውስጥ እንደሆነ ይህንን የኃይሉን መጠን እንድትረዱ መገለጥ፣ ጥበብ፣ የዓይን መብራት እንዲሆንላችሁ እጸልያለሁ እያለ ከራሱ አልፎ ለኤፌሶን ሰዎች ይጸልያል። እኔም እንግዲህ ወደ መጨረሻው እየመጣሁ ነው። ለሁላችሁ ብዬ የምዘጋው ይሄንን እንዲሆንልን ነው። ጳውሎስ የጸለየውን ጸሎት እንድንጸልይ ከመታወቅ በላይ የሆነውን ግሩምና ድንቅ የሆነውን የበለጠ አውቅ ዘንድ አንተን ራስህን አውቅህ ዘንድ ለእኔ ያዘጋጀውን የርስት ባለጠግነት ደግሞ በእኔ ውስጥ እንዲሰራ ያስቀመጥከው የመንፈስ ኃይል እና ሌሎችም ማወቅ የምንፈልገው ነገር ሁሉ መገለጥ እንዲሆንልን፣ ማወቅ እንዲሆንልን፣ መረዳት እንዲሆንልን መፈለግ ያስፈልገናል፣ መናፈቅ ያስፈልገናል፣ መጸለይ ያስፈልገናል ማለት። ሌላው አንድ ነገር ኦልሞስት የረሳሁት ነገር ጽድቅና ቅድስና ያስፈልጋል። ጽድቅና ቅድስና ያስፈልጋል። መንፈሳዊ የሆነውን ዓለም ለመረዳት ጠልቆ ለመግባት ቅድስና እና ጽድቅ እንደዚህ አይነት ህይወት ያስፈልጋል። ለምንድን ነው ብትሉ እግዚአብሔር ስለማይናገር ብቻ ሳይሆን እኛ ማዳመጥ ስለማንችል፣ እኛ ማስተዋል ስለማንችል ብዙ ጊዜ በኃጢአት ውስጥ ስንሆን እግዚአብሔርን መስማትም አንችልም፣ ማዳመጥም አንችልም፣ ማስተዋልም አንችልም። የእሱ ሀሳብና የኛ ሀሳብ የተለያየ ይሆናል። መንገዳችን ከመንገዱ የተለያየ ይሆናል። አደራረጋችን ኢቨን አንደርስታንዲንጋችን ኮምፕሊትሊ ሌላ ስለሚሆን ማለት ነው። ምንም አንግባባም ከእግዚአብሔር ጋር በጭራሽ ነው አንግባባው። እሱ ወደ ቀኝ ሲል ወደ ግራ ነው የምንሆነው። ጽድቅና ቅድስና ያለው ህይወት ያስፈልጋል። ወደዚህ መንፈሳዊ ዓለም ጠልቆ ለመግባት፣ ለመረዳት፣ መገለጥ ለማግኘት ጽድቅና ቅድስና ያለው ህይወት ያስፈልገናል። ይህንን ለእኛ ብቻ ሳይሆን ለልጆቻችንም ልንመክራቸው ያስፈልጋል። የነ ዳንኤልን እና የነ ዮሴፍን ህይወት አንስተን ልናስተምራቸው ያስፈልጋል። ለዳንኤል እግዚአብሔር የተገለጠለት በራእይ የሚገርም ከነፍቹ ይመጣለት ነበር። ለምንድን ነው ቢባል ዳንኤል እግዚአብሔርን የሚፈራ ሰው ስለነበረ፣ ዳንኤል እግዚአብሔርን የሚያከብር ሰው ስለነበረ፣ በጽድቅና በቅድስና የሚኖር ሰው ስለነበረ ነው። እና ይህንን ለልጆቻችንም ለራሳችንም ልንይዘው የተገባ ነገር ነው። እንዳልኳችሁ ብዙ ካራቴ ካስተማረችን የምጨምረው ነገር የጨመርኩት ነገር አይመስለኝም። ግን ሞር ዲቴል እንዴት ፕራክቲካል እንደምናደርገው ዲቴል ነው የጨመርኩት። ነው ዲቴል ነው የጨመርኩት። አይብሊም መንፈስ ቅዱስ ደግሞ አብልጦ እንዳስረዳችሁ እኔ አምስት እንጀራውንና ሁለቱን አሳ እነሆ ብያለሁ። ጌታ ደግሞ አባዝቶ ወደ ልባችሁ እንደሚያደርሰው እርግጠኛ ነኝ። እነ ፓስተር ደግሞ አሉ። ይህን ያህል ካልኩ ደግሞ እነሱ በብዙ ይጨምሩልናል። ስለዚህ እዚህ ጋር ቆማለሁ እኔ። ጌታ ኢየሱስ ይባርካችሁ። በብዙ ተባረኩልኝ። ተባረኪ፣ እግዚአብሔር ይባርክሽ። በብዙ ተባረኪ። ካራትዬ አንቺም በብዙ ተባረኪ። ከካራትዬ ጀምሮ ነበረ በሚገርም ሁኔታ ለወጣቶች የነበረው አገልግሎትም የሚገርም ነበር እና
ጌታ ይባርካችሁ ሁለታችሁም፣ ዘመናችሁ ይለምልም። ጌታ ይመስገን። ያው ሞር ኦፍ ፕራክቲካሊቲው ስለሆነ የአንቺ ቶፒክ የነበረው በደንብ አድርገሽ ነው ፕራክቲካሊቲውን ያሳየሽን። መሬት የሚወርደው ዋናው እንደዛ ነው። ትምህርትም ሆነ ስብከት መሬት ወርዶ እንዴት ይሄ ይሆናል፣ ከዛ ወርዶ እንዴት እኛ ጋር አፕሊኬሽኑ ነው ዋናውና ዳው ምን ይላሉ preaching or teaching without application is abortion ይላሉ አንዳንዴና application is very important. so applicationን የሰጠሽን ፕራክቲካል የሆነው አፕሊኬሽን ቤታችን ሲምፕል የልጆቹ የእህትሽ ልጆች ስትናገሪ as simple as that አብሮ እንዲጸልዩ ኢንካሬጅ ማድረግ፣ መንበርከክ ኢንካሬጅ ማድረግ፣ ጊዜን ረዥም ጊዜ እንዲወስዱ ኢንካሬጅ ማድረግ የሚለውን ኮንሰፕት ቤተሰባችን ውስጥ መቆየት፣ ዌይቲንግ ኦን ጋድ በጣም ብዙ ያልተለመዱ ነገሮች ናቸው። እንዳልሽው ጸሎታችን እኛ አውርተን እንደናደር የማለት የዜና አንባቢ አይነት አካሄድ ነው እና ግን ጸሎት ግን እንደዛ አይደለም። ቱዌይ ኮሚኒኬሽን ነው። ሞር ኦፍ የምንሰማበት ለስ የምንናገርበት ነው። that's why ብዙ እንናገራለን፣ ትንሽ እንሰማለን፣ ኦር ቶታሊ አንሰማም እግዚአብሔርን። እና ይሄ ሂዩጅ የሆነ ኮንሰፕት ነው ድራፕ ያረግሽው። መስማት፣ ሪሌሽንሽፕ በመስማት በጣም ደግሞ ደስ ያለኝ ስለ ሳሙኤል 3 ጊዜ ጠርቶት እሰማለሁ እስኪል ድረስ እግዚአብሔር ጠበቀ። ዝም ብሎ አልተናገረም። መስማቱን ካረጋገጠ በኋላ ነው የተናገረው የሚለው በጣም የሚገርም ነው። ለካ እግዚአብሔር የማይናገረው ሰዎች እግዚአብሔር የማይናገረን ማዳመጥ ስለማንችል ነው። እስክናዳምጥ ድረስ እስክንሰማው ድረስ አዎ ሰማለሁ እስክንለው ድረስ እየጠበቀ ነው ለካ። እና እውነት ነው እግዚአብሔር ይናገራል፣ ግን በጣም የሚሰማ ጆሮ ይጠይቃል። የሚሰማ ጆሮ ያለው ይስማ ነው ያለው እና ቃሉ የሚሰማ ጆሮ ያለው ይስማ። የሚሰማ ጆሮን እግዚአብሔር ይፈልጋል ለመናገር ማለት ነው። እግዚአብሔር ይናገራል፣ አሁንም ይናገራል፣ ግን የሚሰማ ጆሮ ያለው ሰው ነው። ራእይ ላይ ካያችሁ የሚሰማ ጆሮ ያለው ይስማ፣ የሚሰማ ጆሮ ያለው ይስማ ይላል መልእክቱን ካስተላለፈ በኋላ ዮሐንስና የሚሰማ ጆሮ ነው የጠፋው።